ሰላም ተማሪዎች እንዴት ናችሁ? እኔ መምህር ቁምላቸው ባዩ እባላለሁ። የአምስተኛ ክፍል የሂሳብ መምህር ነኝ። በዛሬው የሂሳብ ትምህርታችን የምንማረው ጠጣር ምስሎችን ርዝመትን ወርድ እና ከፍታ ወይንም ቁመት በመጠቀም በባህሪያቸው መመደብ ነው። የዛሬው ትምህርታችን ርዕስ ጠጣር ምስሎችን ርዝመትን ወርድንና ከፍታ ወይንም ቁመትን በመጠቀም ጠጣር ምስሎችን በባህሪያቸው መመደብ ይሆናል ማለት ነው። እሺ ተማሪዎች፣ በባለፈው የሂሳብ ክፍለ ጊዜያችን ምን እንደተማርን ታስታውሳላችሁ? ጥሩ። ባለፈው የሂሳብ ክፍለ ጊዜያችን ደስ የሚል የትምህርት ርዕስ አዲስ ርዕስ የነበረ የተማርነው የመሆን ዕድልን በቀላል ሙከራዎች የመሆን ዕድልን በቀላል ሙከራዎች መተግበር ነበረ። የመሆን ዕድልን በቀላል ሙከራዎች መተግበር የሚል ነበር። በዚህ ርዕስ ላይ ያየናቸው ሙከራ ማለት ምን ማለት ነው? ሙከራ ማለት ሳንቲምን ዳይስን ወይንም ባለ 6 የተለያዩ ነጠብጣብ ባላቸው እኩል ግልጽ ባለው ኩብን በማስፈንጠር ወይም በመወርወር በተጨማሪ ካርታዎችንና ካርዶችን በመጠቀም የማውጣት ሂደት ተግባርን ማከናወን እና የመመልከቱ ሂደት ሙከራ በመባል እንደሚባል አይተናል። በተጨማሪ ጠቅላላ ክስተት ማለት ከአጠቃላይ በሙከራ ውስጥ የተከሰቱ አጠቃላይ የሙከራ ብዛት ማለት ነው። ለምሳሌ አንድ ሳንቲም ወይንም አንድ የኢትዮጵያ ብር ሳንቲሙን ወደ ላይ በምናስፈነጥርበት ወይም በምንወረውርበት ጊዜ ይህ ሳንቲም ሊወርቅ ወይንም ሊያርፍ የሚችለው በዘውድ ወይንም በጎፈር ነው። ወይንም በአንድ ብሩ ላይ በሚዛኑ ወይንም በአንበሳው ስዕል ባለበት ገጽ ላይ ያርፋል ማለት ነው። ስለዚህ ጠቅላላ ክስተት ዘውድ ወይንም ጎፈር ይሆናል ማለት ነው። በሁለተኛ ደረጃ ያየነው ዋና ነጥብ ደግሞ ውስን ክስተት ነበረ። ውስን ክስተት ማለት ከጠቅላላ ክስተቶች ውስጥ ከፊሉ ወይንም ሁሉም ክስተቶች ወይም ሙከራዎች ማለት ነው። ለምሳሌ አንድ ዳይስ ወይም ባለ 6 የተለያየ ነጥብ ያላቸው ገጾች ላይ በምናንከባልልበት ጊዜ በ2 የማረፍ ዕድሉ፣ በ5 የማረፍ ዕድሉ፣ በ3 ብዜት የማረፍ ዕድሉን የሚገልጹ ባለ 6 ገጾች ኩብ ላይ ስናይ በ1 በ2 በ3 በ4 እና በ5 በተጨማሪ በ6 ያርፋል። ኩቡ ወይንም የመጫወቻ ኩቡ ሊያርፈው የሚችለው በአንድኛው ለምሳሌ በ2 ካረፈ ይህ ውስን ክስተት ነው ማለት ነው። ጥሩ። የመጨረሻው ዋና ሐሳብ የመሆን ዕድል ነው። የመሆን ዕድል። ይህን ዕድል በህይወታችን በዕለት ተዕለት ህይወታችን የሚገጥሙ ብዙ ነገሮችን ለመፍታት እናም የዚህን ዕውቀት እንጠቀማለን። ለምሳሌ የአየር ንብረት ትንበያን ለመጠቀም፣ ፈተና ስንፈተን እውነት ሐሰት ለማለት ለመሞከር፣ ሳንቲም ስናንከባልል ወይም ስናስፈነጥር ዘውድ ወይም ጎፈር ስንል፣ እነኚህን የመሳሰሉ ብዙ ዕድሎችን በዚህ አይነት ቀመር እንጠቀማለን። የመሆን ዕድል ማለት ውስን ክስተት ብዛት ሲካፈል ጠቅላላ ክስተት ብዛት ነው ማለት ነው። ይህ ያለፈው ክፍለ ጊዜ ላይ በሂሳብ ትምህርታችን
የመሆን እድልን በተግባር በሳንቲም በዳይስ በካርታ እና በካርዶች አማካኝነት የመሆን እድልን ያየንበት ነበረ። ይሄን ይመስላል ባለፈው ክፍለ ጊዜ። በዛሬው የትምህርታችን ርዕስ ጠጣር ምስሎችን ርዝመታቸው ወርዳቸውን ቁመታቸውን በመጠቀም በባህሪያቸው መመደብ ነው። ይሄንን ደግሞ የበለጠ ሊያጎሉን የሚችለው በመጀመሪያ ሁለት ዋና ዋና የሂሳባዊ ቃላትን ማወቅ ይጠበቅብናል። እነኛ ቃላት ጠለልና ጠጣር ምስሎች ይባላሉ። ጠለል የጠለል እና የጠጣር ምስሎች። የጠለል ምስል ማለት ምን ማለት ነው? የጠለል ምስል ማለት ባለ ሁለት ስፍር የጂኦሜትሪ ምስሎች ናቸው። ባለ ሁለት ስፍር ማለት ርዝመትና ወርድ ያላቸው የጂኦሜትሪ ምስሎች ናቸው። ባለ ሁለት ስፍር ሲል ሊለካ ወይንም ልኬታቸው ሊፈለግ የሚችለው ርዝመትና ወርድ ሁለት ስፍር ያለው ርዝመትና ወርድ ነው ማለት ነው። እነኚህ ዝርግ ገጽታ ያላቸው ናቸው። ዝርግ ገጽታ ልክ ይሄንን ቦርድ እንደምናየው ወይንም ሰሌዳው እንደምናየው ዝርግ ገጽታ ያላቸው ናቸው። እነኚህ የጠለል ምስሎች በመባል ይጠራሉ። ምሳሌ የጠለል ምሳሌ ጎነ 3 ጎነ 4 ጎነ 4 ስንል ብዙ ጎነ አራቶች አሉ። ወደ 6 የሚደርሱ ካሬ አለ፣ ሬክታንግል አለ፣ ይቀጥላል። ትራፒዚየም አለ፣ ፓራሌሎግራም፣ ካይት የሚባሉ ባለ አራት ጎን አለ። ጎነ 5 እነኚህን የመሳሰሉ ጎነ ብዙ ምስሎች በሙሉ የጠለል ምሳሌዎች ናቸው ማለት። በተጨማሪ ደግሞ ጠጣር የጠጣር ምስሎች የምንላቸው ባለ 3 ስፍር እርዝመት ወርድ እና ቁመት ያላቸው ናቸው። ባለ 3 ስፍር ናቸው። ሊለኩ የሚችሉት ምናቸው ነው? እርዝመታቸው አላቸው፣ ወርድ አላቸው፣ በተጨማሪ ደግሞ ከፍታ አላቸው ማለት ነው። እነኚህ ጥልቀትና ውፍረት አላቸው። ምሳሌዎች እናያለን። ምሳሌ የጠጣር ምስሎች ምሳሌ ሊዳሰሱ የሚችሉ ናቸው። እነኚህ የጠጣር ምስሎች ምሳሌዎች ከሆኑት የተወሰኑትን እናያለን። የመጀመሪያው ሲሊንደር ነው። ሲሊንደር በቤታችን ውስጥ ኩባያ፣ ጣሳ፣ የሻይ ብርጭቆ፣ የውሃ ማጠራቀሚያ ባልዲ፣ በርሜሎች፣ ሃይላንዶች የምን ምሳሌ ናቸው? የሲሊንደር ምሳሌ ነው። ሲሊንደር አንዱ የጠጣር ምስል ነው። በተጨማሪ ፕሪዝም ወይንም ሳጥን የምንለው ባለ ሁለት መሰረት፣ ለምሳሌ ቤታችን ውስጥ የልብስ ማስቀመጫ ሳጥን አለ፣ ቁም ሳጥን አለ፣ የተለያየ የክብሪት ቀፎ አለ፣ የተለያዩ ሳጥን የሚመስሉ ቅርጽ ያላቸው መጫወቻዎች አሉ። እነኚህ የፕሪዝም ወይንም የሳጥን ምሳሌ ናቸው። ፕሪዝም። ይሄ የምታዩት ደግሞ ፒራሚድ ነው። አንድ መሰረት ያለው ፒራሚድ ነው። ይሄን ፒራሚድ ሊገልጽልን የሚችለው የግብፅ ፒራሚድ ይሄን ቅርጽ ያለው ነው። የተለያዩ ገጾች ጎነ ሶስታዊ ገጽ ያለው ነው። ይሄም የጠጣር ምስል ምሳሌ ነው።
በተጨማሪ ሉል የምንጫወትባቸው ኳሶች፣ ድቡልቡል ነገሮች፣ ጨሌ ቅርጽ ያላቸው እነኚህ የሉል ምሳሌ ነው። እና ኮን ሁላችንም እናውቃለን። አብዛኞቻችን ኮንን የት ላይ እንጠቀማለን? የሃፒ በርዴይ ወይንም የልደት ስንጠቀም አናታችን ላይ የምናደርገው ኮፍያ የኮን ቅርጽ አለው። አንዳንድ ፈሳሽ ነገሮችን ለመለካት የኮን ቅርጽ ያለው የምንለካባቸው አሉ። እነኚህ የጠጣር ነገሮች ምሳሌዎች ናቸው ማለት ነው። እሺ ተማሪዎች ከኔ ጋር እንደሆናችሁ ተስፋ አደርጋለሁ። አብራችሁኝ እየተከታተላችሁ በተጨማሪ እነኚህ ጠጣር ምስሎችን ስንመለከት ገጻቸውን፣ ጠርዛቸውን እና ያላቸውን መለያ መሰረት በማድረግ እንዲሁም ጠጣር ምስሎች የራሳቸው የሆነ መለያ ባህሪ ያላቸው አላቸው። ይህ ባህሪ የሚወሰነው በሚኖራቸው የመጀመሪያው የገጽ ብዛት፣ አንደኛው የገጽ ብዛት እና ቅርጽ ነው። ሁለተኛው የጠርዝ ብዛት፣ ሶስተኛው የመጨረሻው ደግሞ የመለያያ ወይንም የነቁጥ ብዛት ነው። ጠጣር ምስሎች በባህሪያቸው ስንመድብ ሁሉም ጠጣር ምስሎች በባህሪያቸው በዚህ ስንመድባቸው ርዝመት፣ ቁመትና ከፍታን በመመርኮዝ በምናቸው ልንገልጻቸው እንችላለን? በገጻቸው ብዛት ወይንም በቅርጻቸው። በተጨማሪ በጠርዝና በመለያቸው ልንመድባቸው እንችላለን። እስኪ እነኝህን በአንዱ የጂኦሜትሪ ምስል በመጠቀም መስራት እንችላለን። ማንን እንወስዳለን? ፕሪዝምን ወይንም እኛ የምንወስደውን ሳጥንን እንውሰድ። ፕሪዝምን ወይንም ሳጥን ወስደን ለማየት እንሞክራለን ማለት ነው። ስለዚህ ፕሪዝም ሁለት መሰረቶች ያሉት የጠጣር ምስል ነው። ፕሪዝም ባለ ሁለት መሰረት የጠጣር ምስል ነው። ሁለት መሰረት የላይኛውና ይሄኛው የላይኛው መሰረት፣ ይሄ ከታች የምናየው ደግሞ የታችኛው መሰረት ነው። ከዚህ በኩል የምናያቸው ደግሞ የጎን ገጾች ናቸው። የጎን ገጽ ነው። ስለዚህ ፕሪዝም ያለው እንወክላቸው መለያዎችን ሀ ለ መ ሰ ረ ሰ ረ ሸ ቀ ብለን ወከልን። መሰረቶቹ እነማን ናቸው? የፕሪዝሙ መሰረቶች የላይኛው መሰረት የምንለው ከላይ ሳጥንም ስንመለከት ከላይ ያለው ይሄ ሀ ለ መ ሰ ዝርጉ ወለል ከላይ ያለው ጎን 4 ሀ ለ መ ሰ የላይኛው መሰረት ይባላል። ከስር ደግሞ መቀመጫው ሁለቱም መቀመጫ ነው። የታችኛው ሰ የታችኛው መሰረት ሰረ ሸቀ የምንለው የታችኛው መሰረት ናቸው። ሁለት መሰረቶች አሉት ማለት ነው። የጎን ገጾችን እናያለን። የጎን
ገጾች የጎን ገጾች ከጎን የምታያቸው ገጾች ማለት ነው። ከዚህ ስንጀምር ለ ረ ሸ መ ለረሸመ የጎን ገጽ ነው። ሌላው በዚህኛው በኩል ደግሞ ሀሰቀሰ የጎን ገጽ ነው። ከፊት ለፊት የምታዩት ሰመሸቀ ሰመሸቀ የመጨረሻው የጎን ገጽ ከዚህ ከፊት ለፊቱ በስተጀርባ በኩል ያለው የሚታየው ሀለረሰ እነኚህ ሁሉ ጠለል ምስል ናቸው። ዝርግ ገጽታ ያላቸው ናቸው። በተጨማሪም ጎነ አራት ናቸው። በተጨማሪ ጠርዞች እናያለን። ጠርዞች የምንለው አንድ ምስል ቢኖረን ይሄ እዚህ ጋር የወሰድነው የሬክታንግላዊ ፕሪዝም ነው። ጠርዞች የምንለው የዚህ ጠርዝ የምንለው እያንዳንዱ ገጾች የሚገናኙበት ቦታ ጠርዝ ነው። ይሄም ጠርዝ ነው። እያንዳንዱ የሚገናኙበት መስመር ምን ይባላል? ጠርዝ በመባል ይገለጻል። ስለዚህ እዚህ ጠርዞችን ስንመለከት ከዚህ ጀምረን ሀሰ ውስን መስመር ሀሰ እንደዚህ ማድረግ ይችላል። ውስን መስመር ለረ መሸ ሰቀ ቋሚ የጎን ጠርዞችን ዘረዘርን። የመሰረት ጠርዞች ደግሞ የሚባሉት እነኚህ ናቸው። የመሰረቱ የላይኛውና የታችኛው እነኚህ ናቸው። ሀለ ለመ መሰና ሰሃ የላይኛው መሰረት ጠርዞች ናቸው። የታችኛው መሰረት ጠርዞች የምንለው ይሄን የታችኛው መሰረት የምንለው ይሄ የማጠቅሮ ክፍል የታችኛው። ስለዚህ ጠርዙ ማን ነው? ሸቀ ምስሉ ጎና አራት ስለሆነ ምስሉ ሬክታንግላዊ ፕሪዝም ስለሆነ ባለ አራት ጎን ስለሆነ አራት የታችኛው መሰረት ገጾች ጠርዞች አሉት ማለት ነው። ሸቀ ቀሰ ሰረ ናቸው። ጠርዞቹን ገለጽን፣ የጎን ገጾች ገለጽን፣ የላይኛውና የታችኛው መሰረት ገለጽን። አንድ ይቀራል። ከሶስቱ አንዱ ማን ይቀረው? መለያ። ይሄ መለያ ነጥብ ያሉት የት ነው? ነጥብ ነጥብ መለያ መለያ ሸ። ስለዚህ መለያው እነማን ነው? ነጥብ ነው። ሁለት መስመሮች የሚገናኙበት ቦታ ስለሆነ ነጥብ መሰ ታችኛው ደግሞ ረሸቀሰ እነኚህ ናቸው። ስለዚህ በአሃዝ ስናስቀምጠው የፕሪዝም ወይንም ሬክታንግላዊ ፕሪዝም ሁለት መሰረቶች አሉት። የላይኛውና የታችኛው መሰረቶች ይባላሉ። እዚህ ያስቀምጠናል። የጎን ገጾች እናስቀምጣለን። ስንት የጎን ገጽ አለው ሬክታንግላዊ ፕሪዝም? ስንት የጎን ገጽ አለው? ከፊት ለፊት አንድ ቤታችሁ ሆናችሁ ቤቱን ማሰብ ትችላላችሁ። 1 2 3 4 የጎን ገጽ። ከዛ መሰረቶች ሁለት ስንጨምር መሰረት 2 አለን። የጎን ገጽ 4 አለን። ስለዚህ ገጾች የገጽ ብዛት የታችኛውና የላይኛው መሰረት ተደምረው 2 መሰረትና 4 የጎን ገጽ አለው። 6 የጎን ገጽ ብዛት አለው ማለት ነው። ጠርዞች የጠርዝ ብዛት
ብዛት አስቀምጠናል እዚህ 1 2 3 4 5 6 7 8 9 10 11 12 የላይኛው ላይ 4 ጠርዞች አሉ ታችኛው ላይ 4 አለ ቋሚ ደግሞ ቋሚዎች ከፍተው ደግሞ 4 አለ 12 ጠርዞች አሉት መጨረሻ መለያ ነው መለያ ማለት ነጥብ ነው እነኚህ መለያው መለያ የመለያ ብዛት ያ ብዛት ስንት አለ 8 የመለያ ብዛት አለ ማለት ነው ተማሪዎች ከኔ ጋር እንደሆናችሁ ተስፋ አደርጋለሁ ወደሚቀጥለው ጠርዝና መለያ ማለት ትርጓሜ እንሄዳለን ማለት ነው በጣም ጥሩ የአንድ ጠጣር ምስል ገጾች የሚገናኙበት ቦታ ጠርዝ የጠጣር ምስሉ ጠርዝ ይባላል ጠርዝ በመባል ይጠራል ጠርዝ ማለት ምስሉ አለ ጠጣር ምስሉ አለ ይሄ ጠጣር ምስል እነኚህ ናቸው ሌላው ገጽ ከሌላኛው ገጽ ጋር የሚገናኝበት ይሄ መስመር ጠርዝ ይባላል ሁሉም ገጾች ይሄም ገጽ ከስር ያለው መሰረት አለ ከዚህኛው ከቋሚው ጋር ከሬክታንግሉ ጋር የሚገናኙበት ቦታ ጠርዝ በመባል ይጠራል እነኚህ ክፍሎች ናቸው ጠርዝ በመባል የሚጠራ የአንድ ጠጣር ምስል ገጾች ያ ማለት ከሁለት በላይ የሆኑ ጠርዞች ማለት ነው ጠርዞች የሚገናኙበት ነጥብ መለያ በመባል ይጠራል መለያ ይባላል መለያ ቅድም ያየነው ለምሳሌ ይሄ ፒራሚድ ነው አንደኛው የጠጣር ምስል ምሳሌ ነው ስለዚህ እነኚህ የምናያቸው ጠርዝ ሲባሉ መለያ የምንለው እዚህ አንድ መለያ ሁለት ጠርዞች ወይንም የጎን ገጾች ጠርዙ የሚለያዩበት እዚህ ጋም ምን አለ ነጥብ አለ ይሄ መስመርና ይሄ መስመር ጠርዞቹ የሚገናኙበት ቦታ ምን በመባል ይጠራል መለያ ወይንም ነቁጥ በመባል ይጠራል እሺ ተማሪዎች የጠጣር ምስሎችን በእነኛ አይነት መልኩ ካየን እስኪ አንድ ሁለት ጠጣር ምስሎችን እንስጥና ገጽ ብዛታቸውን የመለያቸውን ብዛት እንደገና ደግሞ የጠርዝ ብዛታቸውን ለማየት እንሞክር የጠጣር ምስሎቹን የመለያ ጠርዝ እና ገጽ ብዛት ግለጹ ፒራሚድ ወስዳለሁ ሬክታንግላዊ ፒራሚድ ወሰርኩ ሬክታንግላዊ ፒራሚድ ሉል ወሰርኩ ይሄ ሬክታንግላዊ ፒራሚድ ይሄ ሉል ወይንም እኛ ኳስ የምንለው አይነት ቅርጽ ያለው ማለት ነው እስኪ እነኝህን
አሁን የገለጽናቸውን ሶስቱን መለያቸውን ጠርዛቸውንና ገጻቸውን እንገልጻለን። ሀ መፍትሄ ሀ የሬክታንግላዊ ፒራሚድ ተሰጥቶናል። ይህ የሬክታንግላዊ ፒራሚድ ይሄ ነው። ስንት መለያ ያለው? መለያ ብዛቱ ስንት ነው? ስንት መለያ ያለው? 1 2 3 4 5 ወይንም ከስር እንደምታዩት 1 2 3 4 ከላይ ስንት አለ? 5 አለው ማለት 5 መለያ ያለው። ገጽ ብዛት ገጽ ደግሞ ገጽ የምንለው ዝርግ የሆነ የጠለል ምስሉ ነው። በዚህ ስትመለከቱ 1 አለ 2 3 4 መቀመጫው መሰረቱ 5 የገጹን ብዛት ስንት ነው? 5 በተጨማሪ ጠርዝ ነው። ጠርዝ ማለት ቅድም እዚህ ጋር ትርጓሜውን እንደሰጠ ነው። ጠርዝ ማለት 2 ገጾች የሚገናኙበት መስመር ነው። ስለዚህ ጠርዝ 1 አለ ምልክት አድርገናል። 1 አለ 2 3 4 ከላይ ከስር 5 6 7 8 ስለዚህ ጠርዙ የጠርዝ ብዛት ስንት አለ? 8 አለ ማለት ነው። ከስር 4 ከላይም 4 አለው ማለት ነው። በጣም ጥሩ። የሚቀጥለው ስንሄድ ሉል ነው። ሉል በቤታችን ኳሶች፣ የተለያዩ ጨሌዎች፣ ክብ ነገሮች የምንጠቀማቸው አሉ። የሱ አይነት ምሳሌ ነው። መለያ አለው ወይ? ሉል መለያ የለውም። ምንም ቦታ መለያ የለውም። ልክ እንደ ኳስ ምሳሌ ሰዱ። ገጽ ስንት ገጽ አለው? አንድ ገጽ ነው ያለው። አንድ ጠማማ ገጽ አለው። አንድ ነው። ቢነጠል ራሱ አንድ ነው። ሌላው ጠርዝ ሉል ጠርዝ የለውም ማለት ነው። በጣም ጥሩ ተማሪዎች፣ ወደሚቀጥለው ስንሄድ ደግሞ የሚቀጥለው የመጨረሻው ርዕሳችን ጠጣር ምስሎች ባላቸው የመሰረት ብዛት ልክ እንደ ባህሪያቸው በተለያየ ምድብ ይከፈላሉ። ባላቸው ጠጣር ምስሎች ባላቸው የመሰረት ብዛት አንደኛ ባለ አንድ መሰረት ይባላሉ። አንድ መሰረት ያላቸው ማለት ነው። ሁለተኛ ባለ 2 መሰረት፣ ሶስተኛ መሰረት የሌለው። በጣም ጥሩ ተማሪዎች፣ ጠጣር ምስሎች መሰረታቸውን ተመርኩዘን እንደ መሰረታቸው ልክ ባህሪያቸው እንዳየነው በምን ይከፈላሉ? ባለ አንድ መሰረት የሚባሉት እነማን ናቸው? መቀመጫቸው አንድ የሆነ ማለት ነው። ባለ አንድ መሰረት ምሳሌ አንድ መሰረት ያለው ባለ አንድ መሰረት ያለው ለምሳሌ ማናለን? ሬክታንግላዊ ፒራሚድ፣ ጎነ ሶስታዊ ፒራሚድ በስንት በኩል ነው ሊቀመጥ የሚችለው? በአንድ በኩል ሊቀመጥ ይችላል። ባለ አንድ መሰረት ጎነ ሶስታዊ ፒራሚድም እንችላለን። ሬክታንግላዊ ፒራሚድም እንችላለን። ስንት መቀመጫ አለው? ሶስተኛ ኮን፣ ቅድም ያየነው ኮን የልደት ላይ የምናደርገው ኮፍያ አይነት፣ ክሪስማስ ላይ የምናደርገው፣ ገና በዓል ላይ የምናደርገው እነሱ አይነት። ይሄ ባለ አንድ መሰረት ነው። ሁለተኛው ባለ 2 መሰረት ነው። ባለ 2 መሰረት ባለ 2 መሰረት ስንል መቀመጫው የጠጣር ምስሉ መቀመጫ 2 መሰረት ያለው። ለምሳሌ ይሄን ስናይ
ማን ነው? ፕሪዝም ወይንም ሳጥን እንለዋለን። ስንት መሰረት አለው? ይሄ የላይኛው መሰረት ቅድም አይተናል። ይሄ የታችኛው መሰረት ነው። ይሄ አንደኛው ማን ነው? ፕሪዝም ሳጥን። በተጨማሪ ልዩ የሆነው የፕሪዝም አይነት መቀመጫው ክብ የሆነ የፕሪዝም አይነት ሲሊንደር ሁለት መሰረት አለው። ሲሊንደር ሁለት መሰረት አለው። አንደኛው ከላይ ያለው ላይኛው መሰረት፣ የታችኛው መሰረት። ቤታችን ውስጥ ጣሳ፣ ሃይላንድ ምናምን የምንጠቀማቸው ባለ ሁለት መሰረት ነው። ይሄም የፕሪዝም አይነት ነው። ጎነ ሶስታዊ ፕሪዝም ይባላል። መቀመጫው እንደምትመለከቱት ጎነ ሶስት ነው። ጎነ ሶስታዊ ፕሪዝም ይባላል። ጎነ ሶስታዊ ይሄው ይሄን ብንመለከት እዚህም እያንዳንዱ ብንመለከት ይሄ መሰረታቸው ሁለት መሰረት አላቸው ማለት ነው። የመጨረሻው ደግሞ መሰረት የሌለው ነው። የፕሪዝም የጠጣር ምስር መሰረት የሌለው ማን ነው? ኳስ አይነት ቅርጽ ያለው ክብ ቅርጽ እንደ ኳስ ያለው ሉል ይባላል። ሉል፣ ኳስ፣ ብርቱካን፣ የተለያዩ ጨሌዎች፣ የተጠቀለለ ዳንቴል እነኚህ ምንድናቸው? ሉል የመሰረት የለው መቀመጫ የለውም። ሉል። በጣም ጥሩ ተማሪዎች፣ እነኚህን ጥሩ ሐሳቦች አይተናል። አሁን የክፍል ስራ አንድ ሁለት ጥያቄዎች እንሰራለን። አብራችሁን ሁኑ። ጠጣር ምስሎቹን የጎን ገጽ፣ ጠርዝ እና መለያ ግለጹ። ሲሊንደር፣ ለፕሪዝም፣ ሁለተኛ ጠጣር ምስሎቹን በመሰረታቸው መድቡ። ሉል፣ ሬክታንግላዊ ፕሪዝም፣ ጎነ ሶስታዊ ፒራሚድ፣ ሲሊንደር፣ ኮን። እሺ ተማሪዎች እነኚህን ጥያቄዎች 5 ደቂቃ ሰጣችኋለሁ። በ5 ደቂቃ ውስጥ ሰርታችሁ ጥያቄዎቹን አብረን እንሰራለን ማለት ነው።
እሺ ተማሪዎች እንዳገኛችኋቸው መልሳቸውን እንዳገኛችኋቸው ተስፋ አደርጋለሁ። ጥሩ እንደሰራችሁ ተስፋ አደርጋለሁ። ስለዚህ ጥያቄዎቹን እንሰራለን ማለት ነው። መፍትሄ ለአንደኛው ሀ ለ ሀለ የጠርዝ ገጽ ልበለው እዚህ ጋር ገጽ ጠርዝ እና መለያ የነኚህ ጥያቄ ሲሊንደር ነው። ሲሊንደር ጣሳን አስቡ ጣሳን ስታስቡ ስንት ገጽ አለው? ሲሊንደሩ ስንት ገጽ አለው? አንድ ገጽ። ይሄ ጠማማው ሁለተኛ ከስር 3 የገጹ ብዛት 3 ነው። ገጹ ብዛት ጠርዝ የምንለው ደግሞ ሁለቱ ገጾች የሚገናኙበት ቦታ አንድ ጠርዝ ሁለት ጠርዝ አለው። የሲሊንደር ሁለት ጠርዝ አለው። ሲሊንደር መለያ አለው ወይ? መለያ የለውም። ሁለተኛው ሬክታንግላዊ ፕሪዝም ነው። ሌላው የሬክታንግላዊ ፕሪዝም ልዩ የሆነው የሬክታንግላዊ ፕሪዝም ዝምድና ያለው ጠጣር ምስል ኩብ ነው። ኩብ የሬክታንግላዊ ፕሪዝም አይነት ሆኖ ስድስቱም ገጾቹ ተመሳሳይ የሆኑ ስድስቱም ይሄ ገጹ ሬክታንግል ፓራሌሎግራም ነው። ያ ግን ኩብ ስድስቱም ገጾቹ ተመሳሳይ ገጽ ያላቸው ኩብ በመባል ይጠራል። ኩብም ይሄም የገጹ ብዛት አንድ አይነት ነው። ስለዚህ የገጹ ብዛት ስንት ነው? ይሄ ቤታችሁን አስቡ፣ ሳጥን አስቡ። 1 የላይኛው መሰረት፣ 2 የታችኛው መሰረት፣ 3 4 ከኋላ 5 ከፊት ለፊት 6 ገጾች አሉት። ስንት ጠርዝ አለው? አንድ ጠርዝ፣ 2 ከ3 4 ከዚህ ደግሞ 4 አሉ 5 6 7 8 እዚህ 9 10 11 12 ጠርዝ አለው። መለያ ስንት አለው? ነጥቦቹ ማለት ነው። ገጾቹ ላይ የጎን ገጾቹ ከሁለት በላይ የሆኑ የጎን ገጾች የሚገናኙበት ቦታ 1 2 3 4 5 6 7 8 ስንት መለያ አለው? 8 መለያ አለው ማለት ነው። በጣም ጥሩ ተማሪዎች፣ የመጨረሻው ላይ የጠጣር ምስሎች በመሰረታቸው መድቡ ነው የሚለው። በመሰረታቸው መድቡ። ይሄ ምስል እዚህ የምታዩት ሉል መሰረት የሌለው የመጀመሪያው መሰረት ወይንም መቀመጫ የሌለው የሚቀጥለው በቅደም ተከተል ነው እያስቀመጥኩ ያለሁት። ሳጥን ወይንም ፕሪዝም የምንለው ሬክታንግል ሁለት መሰረት አለው። ባለ ሁለት መሰረት ነው። ይሄ ጎነ ሶስታዊ ፒራሚድ ነው። ስንት መሰረት አለው? አንድ መቀመጫ ብቻ ነው ያለው። ጎነ ሶስታዊ ፒራሚድ። ጎነ አራታዊ ፒራሚድ ስንት መቀመጫ አለው? አንድ መቀመጫ አለው። ባለ አንድ መሰረት። ሌላው ማን ነው? ሲሊንደር ጣሳ ወይንም ሃይላንድ ስንት መቀመጫ አለው? ስንት መሰረት አለው? ሁለት። ባለ ሁለት መሰረት። የመጨረሻው ኮን ነው። ኮን ባለ አንድ መሰረት ነው። ባለ አንድ መሰረት ነው። በጣም ጥሩ ተማሪዎች፣ የዛሬው ትምህርታችን ይሄን ይመስላል። እስካሁን የተማርናቸውን ለማስታወስ እንሞክራለን። በዛሬው የሂሳብ ትምህርታችን የተማርነው ጠጣር ምስሎችን እርዝመት፣ ወርድ፣ ቁመት ወይም ከፍታ በመጠቀም በባህሪያቸው መመደብ ነው። በባህሪያቸው መመደብ ሁለት አለ። የጠጠለልና የጠጣር ምስሎች ናቸው። ጠለል ምስል ማለት እርዝመትና ስፍራቸው ምናቸው ሊሰፈር ሊለካ የሚችል እርዝመትና ወርዳቸው ሊለካ የሚችል ዝርግ ገጽታ ያላቸው ናቸው። ጎነ 3 ጎነ 4 ጎነ 5 እያልን የምንጠራቸው። ጠጣር ምስሎች ደግሞ ስፍራቸው እርዝመት፣ ወርድ፣ ከፍታ ወይም ቁመት ወይም ባለ 3 ተለኪ እርዝመት፣ ወርድ፣ ከፍታቸው የሚለካ ሊዳሰሱ የሚችሉ ውፍረትና ጥልቀት ያላቸው ምስሎች ናቸው። እነማን አሉ? እዚህም እንደጠቀስ ነው ኮን፣ ፒራሚድ፣ ሲሊንደር፣ ፕሪዝም፣ ሳጥን፣ እነኚህ ፒራሚድ፣ እነኚህ የጠጣር ምስላቸው። በተጨማሪ ምስሎችን ባላቸው ባህሪ
በጠርዛቸው በገጻቸው እና በመለያቸው ይከፈላሉ። ሁለት መሰረት ያለው አንድ መሰረት ያለው እየተባለ በተጨማሪ ደግሞ በመሰረታቸው ብዛት ምስሎች ጠጣር ምስሎች በሶስት ምድብ ይቀመጣሉ። አንደኛው ባለ አንድ መሰረት ነው። ሁለተኛው ባለ ሁለት መሰረት፣ ሶስተኛው ደግሞ መሰረት የሌለው መሰረት አልባ የምንለው። ባለ አንድ መሰረት ማን ነው? ፒራሚዶች እና ኮኖች ባለ አንድ መሰረት ናቸው። ሁለተኛው ደግሞ ባለ ሁለት መሰረት ፕሪዝሞች ናቸው። ፕሪዝም እና ኩብ ባለ ሁለት መሰረት ነው። የተለያየ አይነት ፕሪዝም አለ። በተጨማሪ ሲሊንደርም ባለ ሁለት መሰረት ነው። መሰረት የሌለው የጂኦሜትሪ ምስል ሉል ነው። የዛሬው የሂሳብ ትምህርታችን ይሄን ይመስላል። በሚቀጥለው ክፍለ ጊዜ እስክንገናኝ ሰላም ሁኑ።